እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ በዚህ ምሽት እግዚአብሔር የሚለን አለ። እርሱን የእግዚአብሔር ቃል ደግሞ እንድንካፈል ነው የምፈልገው። መጽሐፍ ቅዱስ ይዛችሁ እንደሆነ የትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 16 ላይ ያለው የጌታን ቃል እንድናወጣ ጋብዛችኋለሁ። ትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 16 እጅግ የምንወደው የተወደደ እግዚአብሔር ቃል ክፍል ያለበት ነው። በተደጋጋሚ እንደምንካፈል አስባለሁኝ። እግዚአብሔር ደግሞ በዚህ ምሽት ዛሬ በረከት አድርጎ በመካከላችን የቃሉን ብርሃን ይሰጠናል። በፍጹም ደስታና እምነት ነው ያለሁት በፊታችሁ። ደርሳችሁበት እንደሆነ ለምንወደው ለጌታ ቃል ክብር ቆመን ይህን የተወደደ ቃል አብረን እናነባለን። ትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳት ውጦ ያድነን ዘንድ ይችላል፣ ከእጅህ ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት እወቃል። የዚያ ጊዜ ናቡከደነፆር በሲድራቅ በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠባቸው። እርሱም ተናገረ፣ የእቶን እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅን ሚሳቅንም አብደናጎምንም ያስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያ ጊዜ እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብደናጎምን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህ 3 ሰዎች ሲድራቅ፣ ሚሳቅ፣ አብደናጎም ታስረው በሚነድ በእቶን እሳት ውስጥ ወደቁ። የዚያ ጊዜ ንጉሥ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሥ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም፣ የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያ ጊዜ ንጉሥ ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ወጡ። እንደምናመልከው እንደ አምላካችን ያለ ማንም የለም። እግዚአብሔር ይመስገን። ይሄ ዘወትር የነፍሳችን ድጋፍ ነው። እግዚአብሔር አለን እንደማለት በጣም የከበረ ነገር የለምና አማኝ እግዚአብሔር አለው። ለዛውም ማይሻር ማይደክም እና ዘመናት ማያስረጁት ብርቱ የሆነ አምላክ አለን። አሜን። ላስቸግራችሁ እግዚአብሔር አለኝ በሉ እስኪ። አምላክ አለኝ በሉ እስኪ። ልላችሁ የመጣው ዛሬም በዚህ ምሽት ይሄንኑ ነው። አምላክ አለን እና ማይሻር ማይቀየር በነገሮች ማንለውጠው አለን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደምናውቀው ይህ የትንቢተ ዳንኤል መጽሐፍ የእግዚአብሔርን ታላቅ ሉዓላዊነት የሚያስረዳ የእግዚአብሔር ቃል ነው። በዘመናት መካከልና በፍጥረታት መካከል የወደደውን ያደርግ ዘንድ የሚከለክለው የሌለ እና ብርቱ የሆነውን ክንዱን በየትኛውም አካባቢ በምንም አይነት ግዛት ውስጥ መግለጥ የሚችልና ብርቱ የሆነ ባለሙሉ ስልጣን የሆነ አምላክ እግዚአብሔር በዙፋን አለ ብሎ የሚያስተዋውቅ ነው። በብዙ ስብራትና በብዙ ጥያቄ ውስጥ ላለ ለኪዳኑ ሕዝብ ታዳጊ የሆነ እግዚአብሔር እንዴት እንደሚገለጥና ትድግናውን ደግሞ እንዴት እንደሚያሳይ የሚያስረዳን የእግዚአብሔርን ሉዓላዊነት በደንብ አድርጎ የሚተርክልን ደግሞ የተወደደ እጅግ የተባረከ ቅዱስ የሆነ ክፍል ነው ይህ የትንቢተ ዳንኤል መጽሐፍ። እንደምታውቁት አሁን ያነበብነው የእግዚአብሔር ቃል ከቁጥር 1 ጀምሮ ስታጠኑት ምዕራፍ 3 ቁጥር 1 ላይ እጅግ የሚደንቅ ታሪክ ነው። እናንተ እንድታነቡት ጋብዛችኋለሁ። ንጉሥ ናቡከደነፆር አንድ ቀን በዱራ ሜዳ ላይ እና 60 ክንድ የሚያህል የወርቅ ምስል አቁሟል። ስለዚህ ሹማምንቱን፣ መሳፍንቱን፣ መኳንንቱን እና የያውራጃ መሪዎችን ጠርቶ ያቆምኩትን ይህን ምስል እንድትመርቁልኝ ጋብዛችኋለሁ አላቸው። ሁሉም በተደረገላቸው ጥሪ መሰረት ለምርቃት ተሰበሰቡ። እናንተ ሄዳችሁ ታጠኑት እንደሱ ነው የሚለው የእግዚአብሔር ቃል። ለምርቃት ንጉሥ ያሰራውን እንዴት ያለ እንደሆነ ሊያይ
ደግሞም ሊመርቅ ሊደነቅ የተሰበሰበ ህዝብ የዱራ ሜዳን ሞልቶታል። ሰፋ ያለ ሜዳ ነው። በጣም ብዙ ቁጥር ያለውን ህዝብ የሚይዝ ቦታ ነው። ስለዚህ የተለያየ የንጉስ ስልጣን ላይ የተቀመጡ ሰዎች፣ ከንጉስ ድርጎና ደሞዝ የሚቀበሉ ሰዎች ንጉስ ያሰራውን ይሄን የወርቅ ምስል ለማየት ደግሞም ለመመረቅ ዱራ የሚባል ሜዳ ላይ ተሰበሰቡ ይለናል የእግዚአብሔር ቃል ሲነግረን። እና ከተሰበሰቡ ኋላ በፊታቸው ደግሞ ለተሰበሰቡ ሰዎች ሌላ አዋጅ የሚናገር አንድ አዋጅ ተናጋሪ መሄድ ጀመረ። አዋጅ ተናጋሪው ደግሞ የሚያሰማው አዋጅ እንዴት ያለ ነው? ይሄ የቆመው ምስል እና ዝም ብሎ ምስል አይደለም ይላል ንጉስ። ምንድነው ታዲያ? ይሄ የኔ አማልክት ነው ብሏቸዋል ንጉስ። እናሳ አይ የተሰበሰባችሁት ለምርቃት ሳይሆን ላቆምኩት ለዚህ ምስል ወድቃችሁ እንድትሰግዱ ነው ብሏቸዋል ንጉስ። ቢያኮርፉስ? አይ እምቢ ላለ ሰው፣ ለዚህ ትእዛዝና አዋጅ አልገዛም ላለ ሰው የሚነድ የተዘጋጀ እቶን እሳት አለ። ስለዚህ ንጉስ ይዞት እዛ ውስጥ ይጥለዋል። እና ለመዳን የሚደረግ ነው ስግደቱ ማለት ነው። ስለዚህ አማራጭ በሌለበት ቁልፍ በሆነ ቦታ ንጉስ ሰብስቦ አስቀመጣቸው። ማኩረፍ አይቻልም። የንጉስን ትእዛዝ እምቢ ማለት አይቻል። በየቤቱ የተሰጠ ትእዛዝ አይደለም። አደባባይ ወጥተዋል። ይሸሽጉ ዘንድ አይችሉም። ወይ መስገድ ነው ወይ ደግሞ ለሞት ራስን አሳልፎ መስጠት ነው። አረ ሞትን ምን አመጣ ሚል ይመስለኛል የቀረው ህዝብ። አረ ግድ የለም ለመትረፍ ማይደረግ ሙከራ የለም። ያው ብዙ ጊዜ እንደሚያጋጥመን በየዕለት ተዕለት ኑሯችን ሰው ለመትረፍ ነገን ለማየት ዛሬን እንዴትም ሆኖ ማደር እንዴትም ሆኖ ማለፍ ነው የመጨረሻ አማራጩ። ምንም ይሁን ምን ውጤቱ ዋናው ግብ ነገ ከሆነ ሰው በጣም ብዙ አይነት መንገዶችን አቋርጦ ይመጣል። ደግሞ እንደው ቀላል ነገር እንዳይመስላችሁ ንጉስ ነው የሚያበላቸው፣ ንጉስ ነው የሚያጠጣቸው፣ የንጉስ ገንዘብ ነው የሚከፈላቸው፣ የንጉስን ስልጣን ነው የተረከቡት። በያውራጃ ያሉት ከዚህ ንጉስ የተነሳ ነው። ከንጉስ ጋር መጋጨት በጣም ብዙ ተያያዥ ሚናካቸው ጉዳዮች አሉ። ስለዚህ የሚያዋጣው ንጉስ ደስ እንዲለው የወደደውን ያደርጉ ዘንድ መፍቀድ ነው። እና መጽሐፍ ቅዱሳችን እንደሚነግረን ሁሉም በአንድ ልብ ተስማሙ። እና የቆመው ይሄ 60 ክንድ የወርቅ ምስል ምናልባት በሜትር ስንተረጉመው 27-28 ሜትር ያህላል። በጣም ረጅም ነው፣ ግዙፍ ነው። ቁመቱ ነው እንግዲህ 27-28፣ ስፋቱ በጣም ብዙ እንደሚሆን ይታሰባል። እንደው ታውቁ እንደሆነ አንገትም ላይ እጅም ላይ ወፈር ሲል ወርቅ ያስደነግጣል አይደለም? በሜትር 27-28 የሚያህል ቆመ። በጣም አስደንጋጭ ነው። ሰፊ ሜዳ ላይ የቆመ ነው። የሁሉንም ሰው ትኩረት ወስዷል። ስለዚህ ንጉስ እንደዚህ አለ። ና አሁን ለዚህ ምስል ከመስገዳችሁ በፊት የምትሰሟቸው ድምጾች አሉ። ያው ተመሳሳይ እንዲሆነ ስግደቱ ማን እንደቆመ ማን እንዳልሰገደ እንዲለይ የበገና፣ የመሰንቆ፣ የክራር፣ የፉጨት፣ የእምቢልታ ምናምን ድምጽ ሰማላችሁ። ከዚህ ድምጽ በኋላ አንዴ ነው የሚሰገደው አላቸው። እና በምንም የለም አንዴ ነው የሚያላቸው። ሁሉም ሰው ተስማሙ ይላል የእግዚአብሔር ቃል እንደሚነግረን። እና ንጉሱም በፊታቸው እምቢልታን የሚነፉ ከረራ ክራርን ምናምን ያደርጉ ሰዎችን አቆመ። ሁሉም ድምጽ ከሰሙ በኋላ የእግዚአብሔር ቃል ሲነግረን እንደዚህ ይላል፣ ሁሉም በፊታቸው ተደፍተው ሰገዱ ይላል። እና ታሪኩ ግን እዚህ ጋር አይደለም የሚቀጥለው። ኋላ ሰጋጆች ሲነሱ አብረዋቸው ያልሰገዱ እና የቆሙ ሰዎች አዩ። እና ምን አይነት የታደሉ ናቸው አይደለም ያሉት። የማይፈራ ትውልድ፣ አቤት ምን አይነት የልብ ንጽህና፣ ለአምላካቸው ያላቸው ዝንባሌ፣ የእምነታቸው ጽናት ብለው ተገርመው ምን ነው እግዚአብሔር እንደነሱ ብታረገኝ ብሎ የመጸለይ መብትም ጊዜም ነበራቸው። እንደሱ አሉ ግን አይደለም የሚለን እግዚአብሔር ቃል። ይልቁንስ ተቆጡ። ከወደቁ አይቀር አንድ ላይ ነው እንጂ ነው እኮ አባባላቸው። አንድ ላይ ነው ከሰዓትና አይቀር ተያይዘን እንሳት እንጂ እና እንዴት ይቆማል? በጣም ተበሳጩ። ንጉስ ጋር መጥተው አይሁድን ከሰሱ ነው የሚለው መጽሐፍ ቅዱሳችን። ንጉስ አንተ በፊታችን ያወጣው አዋጅ አልነበር? ነበረ። ያቆምከው ምስል መስገድ ይገባን ዘንድ እንደሚኖርብን አንተ አዋጅ አልተናገርክም? ተናግሬያለሁ። ታዲያ እኮ በግዛት መካከል በአውራጃ ላይ የሾምካቸው አይሁዶች አሉ እና ላቆምከው ምስል አልሰገዱም፣ ላወጣኸውም ትእዛዝ አልታዘዙ። ስለዚህ የምታደርገውን ታደርግ ዘንድ እንወዳለን አሉት። አኮረፉ። እና ቢሆን እኮ ቢገባቸው የጸሎት ርዕስ ነበረ አይደል? እና እንደሱ አይነት እምነትና ጽናት እንዲያገኙ ነበር እኮ መሆን የነበረበት። ግን አይ እንደሱ አልነበረምና የልባቸው ዝንባሌ እግዚአብሔርም በዚህ ውስጥ ብቻ ሳይሆን ቅድም በአምልኮ ወንድማችን እየመራ እንደነበረ በማይመቹ መንገዶች የአምላካቸውን ማንነት ሊያስረዳ ስለወደደ ታስተውሱ እንደነበረ ፈርዖን እስራኤልን መልቀቅ እምቢ አለ አይደል ያለው? እግዚአብሔር ራሱ ልቡን አጸናበት አይደል? ለምን? ሌላ የጸና እጁን ሊያሳያቸው፣ ከፈርዖን የበረታ እጅ እንዳለ ሊያስተዋውቃቸው። ነጻታው በጣም ፈርዖን ነገርን ባከረረ ቁጥር በጣም የእግዚአብሔርን ብርቱ ትድግና ሊያሳያቸው ስለወደደ እና ክብር ለአምላካችን ለእግዚአብሔር ይሁን። እና በጣም ከሰሷቸው። ስለዚህ ንጉስ ጠራቸው ነው የሚለው የእግዚአብሔር ቃል ሲነግረን። ሶስቱን አቆማቸውና ምሰማው ነገር እውነት ነው ከሚል ነው የጀመረው።
እንዴት ይሆናል ማለት ማይመስል ነው። እያበላ እያጠጣ ደሞዝ ሰጥቶ የአውራጃ ሹማምንት አርጓቸው ስልጣን ተሰጥቶ እና የኔ ሆናችሁ የኔ ሆነን ትእዛዝ አለመታዘዛችሁ እውነት ነው ወይ የሰማሁት ብሎ ከነሱ ምላሽ አልጠበቀም። በቃ ደግመዋለሁ ችግር የለም አላቸው። አሁን በፊት የሆኑ እናንተ ህዝቦችን ነገር አትሰብሰቡ፣ እደግመዋለሁ። የክራር የእምቢልታ የፉጨት የዋሽንት ድምፅ ትሰማላችሁ። አሁን እንደገና ትደግማ ኢትስ ኦኬ የቅድሙን ችግር የለም አሁን ትደግሙታላችሁ አላቸው ንጉሥ ይላል እግዚአብሔር ቃል ሲል። በዚህ ጊዜ ነው አሁን የጀመርነውን ቅድም ስናነብ እንደነበረው ቁጥር 16 ላይ ሲድራቅ ሚሳቅ አብደናጎም ለመጀመሪያ ጊዜ ለንጉሱ መለሱ። ንጉሥ አሉት በዚህ ነገር እንመልስልህ ዘንድ አይገባም። በጣም ብዙ ነገሮች ለድርድር ይመጣሉ፣ በክርክር እንተማመናለን፣ በበለጠ ድምፅ እንሸነፍ ይሆናል። በጣም ብዙ ያስከሄድ ያሰራር ስራዎች ላይ ስንገናኝ በጣም በብዙ አይነት ክርክርም ማሳመንም ፍርሃትም ታዘን እናደርግ ይሆናል። ይሄ ጉዳይ ግን ለንግግር ራሱ የሚቀርብ አይደለም። ምንከራከርበት ጉዳይ አምላክ ላይ አንደራደርም። ሾፋ ብራዛና ሃታራዲያ ካባጋዲያ ላባ በአምላክ ክርክር አያስፈልግም። ንጉሶች በብዙ ነገር ተከራክረን ማለፍ እንችላለን። በብዙ ነገር አውርተን መተማመን እንችላለን። ባናምንም ልናደርግ ባታምንም ልትሰማን ትችላለህ። ይሄ ጉዳይ ግን አሳምነህንም ለምንቀጥለው ጉዳይ አይደለም። በአምላካችን መከራከር እግዚአብሔር እንደገና የፍቅሩን ኃይል በልባችን ያፍስስልን። በብዙ ግብዣ መካከል በብዙ ጥያቄና ፍርሃት መካከል ኖ የሚያስብል የበረታ የእምነት ኃይል በዚህ ጉባኤ መሃል ይፍሰስ። ራሱ አይገባም። ስለዚህ ጉዳይ ተው ከኔ እጅ ማን ነው የሚያድናችሁ አላቸው። ከፍ ብሎ ባለው ቁጥር ላይ ከኔ እጅ ማን ሊያድናችሁ ይችላል? ቁጥር 15 ላይ አይ ንጉሥ ስለዚህ ነገር መነጋገር አያስፈልግም። እንዴት? እኛ እኮ አምላክ አለን። ፕሮቫኒያ ማጋዶራ ሀዲያ ላባር በሂደት ማይሻሻል በሀገር በሰፈር በቦታ ማይቀየር አመታቶች የማይለዋውጡት ሰፈር በቀየርን ቁጥር እማንለዋውጠው ቀድሞ በልባችን እንደ ንጋት ብርሃን የወጣ ብርቱ የሆነ ምንታመንበት አምላክ አቸግራችሁ ነው። አሁንም ደግማችሁ ባካችሁ ጮክ በሉ እስኪ አምላክ አለኝ በሉ እስኪ። ይሄ ፉከራ ይሄ ጩኸት ከእሳት በኋላ አይደለም። ይሄ ፉከራ ይሄ እምነታቸው ከማዳኑ በኋላ እያችሁ አይደለም። ነገር የለም ዝምታ ነው። ታልፈው ተሰጥተዋል፣ ተጋልጠዋል። በዚህ መሃል ግን የማያሸማቀቁበት በፍጹም ልባቸውን ለፍርሃት አሳልፈው ማይሰጡት የታመኑት ብርቱ የሆነ አምላክ ፕሮፋኒያ ካቶራ ሀዲያ ላቬ ፕሮዞቮራ ባሃዲያ በዘመናት መካከል ራሱን ያለ ምስክር የማይተው ሰማይና ምድርን አጋጥሞ የያዘ ፍጥረታትን እየመገበ የሚቀጥል የታመነ የሆነ አምላክ። ኧረ በዚህ ነገር አይገባም። በዚህ ነገር መነጋገር ራሱ ከዛ ቀጥሎ የነገሩትን ቃል ታውቃላችሁ፣ በተደጋጋሚ እንጠቅሰዋለን። በእርግጥ አሉት ከእጄ ማን ያድናችኋል ስላላቸው በእርግጥ ያለምንም ጥርጥር ያለምንም ፍርሃት ያለምንም መሳቀቅ የምናመልከው አምላካችን ከሚነደው አንተ ካዘጋጀኸው ከእቶን እሳት ያድነን ዘንድ ራሱ ሲጠሩት አምላካቸውን በአምልኮ በኩል ነው የምናመልከው። አምላካችን አናመልክም ያልነው ያንተን እኛ ቀድሞ ምናመልከው ላዘጋጀኸው ግብዣ እጅ ያልሰጠነው ቀድመን እጅ የሰጠነው አካል በእርግጥ የምናመልከው አምላካችን ይሄ ማለት የልብ ጽናት ነው፣ እርግጠኝነት ነው። በእግዚአብሔር ላይ ያለ ፍጹም ጥርጣሬ አይደለም። በእግዚአብሔር ላይ ይልቁንስ መደገፍ ራስን መጣል ነው። የምናመልከው አምላካችን ዝና ያለው አምላክ ነው። ደግሞ ጀማሪ አይደለም እንዳይመስል ይችላል። የሚጠፋውን እሳት ይሄ የሚነዳውን እሳት ማጥፋት ሊያድነን ከዚህ አንጠረጥረው። እኛ ተራ የሚደክም እግዚአብሔር የለም። እኛ ተራ እጅ የሚሰጥ አምላክ የለም። በዝና የሰማ ነው፣ በመጽሐፍ ያነበብ ነው፣ አባቶች ያቀበሉን፣ ታሪክ የዘገበው እውነት የበራልን እኛ ተራ ላይ አቅም የሚያጥረው እግዚአብሔር የለም። ለሰማይ እየታመነ ምድርን አጽንቶ እስከ ዛሬ የደገፈ
ሰማይን እንዳይጥል ያልፈራ ነው ለኔ ቤት ምሰሶ አልሰገውም። አሜን። ደግፎ ነው የሚለው የእግዚአብሔር ቃል ሁሉን በስልጣኑ ቃል። በእርግጥ ምናመልከው አምላካችን ምን ራሱ እንትኑ ራሱ እንዴት ደስ ነው የሚለው አገላለጹ። ምናመልከው አምላካችን ከዚህ ካንተ ካዘጋጀኸው ከእቶን እሳት ያድነን ዘንድ ይችላል። ሚችል ነው። ከጄ ማን ያድናል? ለምን እንደዚህ እንዳለ ታስታውሳላችሁ? አንድ ታሪክ ላስታውሳችሁ ፈልጋለሁ። ምዕራፍ 1 ላይ በንጉሱ በኢዮአቄም ጊዜ ይላል። ታስታውሱ ከነበረ ትንቢተ ዳንኤል መጽሐፍ ምዕራፍ 1 ላይ በንጉሱ በኢዮአቄም ዘመን ንጉስ ናቡከደነጾር መጥቶ ይሁዳን ከበባት እኮ ነው የሚላት አይደል? ታስታውሱ ከነበረ ከበበ፣ ሰብሮ ድንበር ገባ፣ የቤተ መቅደሱን እኩሌታ ወሰደ ዕቃ። ታስታውሱ ከነበረ ወሰደ ዕቃ። ከዛ ምርጥ ልጆችን ማረከ። ያላለፈው ድንበር የለም ማለት ነው። ንጉሱ የሀገራቸውን ድንበር አልፏል፣ የቤተ መቅደስ ድንበር አልፏል፣ የምናምን ድንበር፣ የቤተሰብ ድንበር፣ በጣም ብዙ ነገር ሰባብሮ አበለሻሽቶ የመጣ ንጉስ ነው። አሁንም እንደ ትላንት መስሎት አሁን እነዚህ 3 ብላቴኖች ያሉት በገዛ ወገኖቻቸው በገዛ ሀገራቸው አይደለም፣ በምርኮ ምድር ነው ያሉት። ምርኮኞች ናቸው። ንጉስ ስለወደዳቸውና ለ3 ዓመት የከለዳውያንን ትምህርት ስላስተማራቸው ነው በስልጣን ላይ ያስቀመጣቸው። ስለዚህ የማይቀየር መስሎታል፣ እንደ ትላንት ቀላል መስሎታልና ኢትስ ኦኬ ብለውታል። በብዙ ነገር ታግሰውታል። ደግሞም አቅም አንሷቸዋል። ከልክለው ከከተማ ማስወጣት አልቻሉም። ከልክለው ቤተ መቅደስ እንዳይገባ ማድረግ አልቻሉም። ብዙ ነገር ላይ ኃይልም ጡንቻም የላቸው። ስለዚህ በጣም ጡንቸኛ እንደሆነ ነው ያሰበው። ከእጅ አሁን ማን ያድናቸዋል ነው። ምን ማለት ነው? የትላንት ታሪካችሁ ሽንፈት ነው። የትላንት ታሪካችሁ ምርኮ ነው። የትላንት ታሪካችሁ ማዋረድ ነው። የትላንት ታሪካችሁ እጄ ላይ መውደቅ ነው። ዛሬ ምን አዲስ ነገር አለ ነው። ትላንት የጣለው ይሄ እጄ ዛሬም ይጥላችኋል። ትላንት ያሸነፋችሁ ይሄ ብርቱ እጄ ዛሬም ይመታችኋል። ምን ታመጣላችሁ ነው እኮ ሙግቱ። ጉዳዩ የኛ አይደለም አሉ እነዚህ 3 ብላቴኖች። ጉዳዩን ከራሳቸው ጡንቻ ወደ እግዚአብሔር አዞሩት። ከእጄ ማን ያድናችኋል? ትላንት አልቻልንም። ዛሬ ግን የመጣህበት ጉዳይ የሚችለው ጋር ነው። ትላንት ወታደር አሰልፈን ሰራዊት አዘጋጅተን እና የጦር ስልት ነድፈን አንተን ወደ ከተማችን ወደ ሀገራችን እንዳትገባ ድንበር ላይ ቆመን መከልከል አልቻልንም። ዛሬ ግን እኛ ራሱ ሰብ ማንቆምለት እንዲሰራ ማናነቃቀው ብርቱ የሆነ የምናመልከው አምላካችን ሃሌሉያ ከሚነደው ከዚህ እቶን እሳት ያድነን ዘንድ አንጠረጥረውም። እኛ ታሪክ እኛ ዘመን ላይ እኮ ብርቱ ክንዱ ይገለጣል። ዛሬ ምን ምለው ይሄን ነው ሚችል አምላክ ነው የተከተል ሚችል ፕሮቬና ሞርዳኒያ ቫኮስ ሚችል ማይሰጋበት እኔ ገጥሞኛል። አንድ ቦታ ላይ በጣም የሆነ አይነት ጭንቅ ነገር ውስጥ ስንገባ በቲም ነበር የተንቀሳቀስን የነበረው። ቆይ ሆነ ሰው እናወራሉና በቃ ይችላል ተባለ። በቃ እና መንገድ ጥሩ አልነበረ ምናም ቶሎ አስተካክሎ ምናም ነገሮች አቀለለልን። በጣም ገረመኝ። አንድ ሰው ረጅም የሆነ ነገር በአንድ ስልክ አስተካከለ። እኔ ማመልከው አምላክ ለፈራሁት ለሰጋሁት ግራ ላጋባኝ ነገር እንዴታ ይችላል። ለምን ታዲያ አሁን ማትወድቁት? አይኛ ምን እናመልከዋለን? አላነሰብንም፣ አላጎደለንም። እና ምንም እንኳን በሽንፈት በፍርሃት በግዞት ምድር ብንሆን በምርኮ ቤት ብንሆን የምንወደው ልባችንን የሰጠነው አምላክ አለን እኛ አሉት። አረኛ አምላክ አለን፣ አምላክ አለን። ንጉስ በጣም ተበሳጨ። እንዳነበብ ነው በጣም ቁጣ ሞላበት። እንግዲያውስ ከእጄ ማን ያድናቸው? አይ ያድነን ዘንድ ይችላል። ባያድነንም ግን ቁርጥህን እወቅ አሉት። አለማዳኑ የችሎታ ማነስ ሳይሆን አይደል ይችላል። ቀድሞ ነግረውታል። ባያድነን በዚህ መካከል ባይመጣ እንኳን ወይኔ ቀረባቸው ብለ እንደው እየከፋን እየነደድን እንዳይመስል እየሳቅን እሳት መሃል እንገባለን። ከሱ ሌላ በፍጹም አለንኛ። ዋው! አማኝ በአምላኩ በእግዚአብሔር ልቡ እንደዚህ ሲበረታ እንዴት ያስጎመጃል! እንዲህ ያለውን ሰው መከራ ፍጹም ያገኘው ዘንድ አይችልም። በፊቱ ይልቅስ እንደ ገለባ ይበተናል። ምክንያቱም በአምላኩ በእግዚአብሔር የታመነ ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል። ባያድነንም ግን እና ተሸማቀን አፍረን አይደለም የምንሞተው። ደስ እየወደድ ነው እንደዚሁ አሁን ውጪ ከእሳት ውጪ ባለን የእምነት ልክ
ውስጥም ሆነን እንደወደድ ነው። ምን ይነካዋል እንዲህ አይነትን ሰው ልላችሁ ነው ዛሬ። አምላክ አለኝ በአምላኩ የታመነ አምላክ አለኝ ብሎ የሚፎክር አምላክ አለኝ ብሎ ቤቱን ህይወቱን ራሱን የሰጠ ሰው ከአምላክ ገዝፎ ምን ይበልጣል? የመጨረሻው ባለስልጣን አካል እግዚአብሔር እኮ ነው። ንጉሥ እጅግ ተቆጣ። እንደው ለምንድነው ትንሽ ብቻ የሚሆነው አለና 7 እጥፍ አደረገው አይደል የሚለው። እሳቱን የምታውቁት ታሪክ ስለሆነ በጣም 7 እጥፍ አደረገው። የንጉሥ ትእዛዝ ቸኩሏል። አሰሯቸው። ልብሳቸው፣ መጎናጸፊያቸው፣ ሰናፊላቸው መጣ። ታሪካቸው እንደሚደመደም እርግጥ ስለሆነ ከሰዓት የተረፈ ሰው ታሪክ ስላልዘገበ እና በቃ የሚያስታውሳቸውን እያንዳንዱን ነገር ሰብስቦ የእግዚአብሔር ቃል እንደሚነግረን ኃያላንን ከሰራዊት መካከል ለመልምሎ እነዚህን 3 ብላቴኖች ወደ እሳቱ እንዲወረወሩ ንጉሥ አዘዘ። የሚገርማችሁ አንድ እምቢታቸውን ላስታውሳችሁ እወዳለሁ። የእነዚህ ሰዎች ስም በቀላሉ ንጉሥ ቀይሮባቸዋል። ስማቸው አናንያ፣ አዛሪያና ሚሳኤል ነበር። ስማቸውን ቀይሮ ሲድራቅ፣ ሚሳቅ፣ አብድናጎም ብሎባቸዋል። የቀደመው ስማቸው አምላካችን የሚል ስም ነው ያለበት። አምላካችን ያድናል፣ አምላካችን መልካም ነው፣ አምላካችን ብሩክ ነው የሚል ስም ነው ያላቸው። አሁን የቀየረው ስም ደግሞ የራሱን የአማልክት ስም ነው ያደረገባቸው። አላቆች ችግር የለም ብለው ትተውታል። ሰፈር አስቀይሯቸዋል። ችግር የለም። የሆነ መንደራስ ችግር የለም። ልክ አምልኮ ጋር ሲመጣ ግን ብዙ ነገር ላይ አንገት እንደፋለን። የኔ ቤተሰቦች ብዙ ነገር ላይ ሐሳብ መስጠት እጅ ማውጣት ላንችል እንችላለን። እግዚአብሔር በተባለ ጉዳይ ላይ ግን ቾፋኒያ ማርዶ ፕሮፌላ ብራዲ ማዘን ያለበት ሰው ያዝናል። መበተን ያለበት ህብረት ይበተናል። እጆች ሁሉ ሊታጠፉ ፊቶች ሁሉ ሊጠቁሩ ይችላሉ እንጂ በልባችን የቀደስነው እድሜያችንን የሰጠነው አንድና ብቸኛ የሆነ እግዚአብሔር በሰማይ አለ። ይኸውላችሁ ብዙ ነገሮችን የማስተካከል አቅም ላይ ኖረን ይችላል። ብዙ ነገሮችን የማበጃጀት ቦታቸው ላይ የመመለስ አቅም ላይ ኖረን ይችላል። በልባችን የተቀመጠው እግዚአብሔር ግን በቀላሉ እንዲነካ ስም ሲቀይር ይትሶኬ አገር ሲቀይር ይትሶኬ። የከለዳውያንን ትምህርት እንደውም ትርጓሜ የሟርተኝነት ትምህርት ነው ያስተማራቸው። ቁጥር አለው ግን ደግሞ አብሮ የአማልክት ትምህርት የአማልክት ምግብ የአማልክት ምናምን ነገር ነው የሚያስተምራል። ብዙ ድንበር አልፈዋል። ምንም አትንካው ችግር የለም ብለው አምላክ በተባለ ጉዳይ ላይ ግን እግዚአብሔር እንደዚህ ያለ ትውልድ በዚህ ቤት አሁንም በኢየሱስ ስም ያብዛ። በእግዚአብሔር ጉዳይ ማይደራደር ምን ማለት እንደሆነ ታውቃላችሁ? እንዲረዳው እንዲፈውሰው የሚጠብቅ ብቻ ሳይሆን እንዲነካበት ማይፈቅድ እግዚአብሔር በእኛ ተራ አዳኝ ፈዋሽ ጣልቃ ገቢ ብቻ ሳይሆን ማይነካ ምንም ነገር ከሱ መልስ እንዲሆን ማለት ነው። ፕሮቫኒያ ማርዶ ፕሮቮራዲያ ሀሹ ደማቅ ድንበር አለው አማኝ። በጣም ብዙ ሰው አናጎራበትም በእግዚአብሔር ጉዳይ። ብቸኛ ሰፈር ነው ሊኖረው ዘንድ የሚገባው። ማንም እንደ ቀልድ የሚገባበት አይደለም የእግዚአብሔር ነገር። በአማኝ አንድ ነው ያለን። ለእስራኤል ያለው እግዚአብሔር እኮ ይሄን ነው። አምላካችሁ እግዚአብሔር ለመብላት አንድ ነው፣ ለፈውስ አንድ ነው፣ ለህይወት አንድ ነው፣ ወጥቶ ለመግባት ሌላ የለንም። ቸግሮት ሌላ አማክርም። በሰማይና በምድር ከምድርም በታች ጉልበት ሁሉ የሚንበረከኩለት ባለስልጣን እግዚአብሔር ብቸኛ። እንደሱ ያለ አምላክ እንደሱ ያለ አምላክ ኧረ በፍጹም አሉ። ብዙ ነገር ናካካ ችግር የለም። እሳት አለ። ኢትስ ኦኬ ኢትስ ኦኬ አንወድቅም አንሰግድም አሉ። ንጉሥ ተቆጣ። እንዳልኳቸው አሰራቸው። ልብሳቸውን በሙሉ ያላቸውን ነገር ሰብስበው ወደ እቶኑ እሳት ይወረውራቸው ዘንድ ኃያላኖችን መረጠ። እንግዲህ ወርዋሪዎቹ የተመረጡት ኃያላን ናቸው፣ የራሱ የንጉሱ ናቸው። እና መጽሐፍ እንደሚነግረን እነዚህ 3 ብላቴኖች ይዘው ሲወረውሯቸው ይላል የንጉሱ ትእዛዝ ፈጣን ስለነበር አይደል ወላፈኑ እነዚህን ኃያላን ገደለ። በጣም አጠርጥሩ፣ እርግጠኛ ሆኑ። ውጪ የገደለ እሳት ውስጥ ይገላል። ሎጂክ እሱ ነው። ውጪ መግደል ከቻለ የወረወረን ከገደለ የተወረወረውማ ምንኛ ነው እንዴ? ውጪ ያለው ሰው አርቆ የወረወረው ሰው በጣም የሚጎዳ ከሆነ መሃሉ በእሳቱ መካከል ያለ ደግሞ ምንም ጥያቄ የለውም። ንጉሥ አራክፎ ጨርሶ ይሄ ሁሉ ሲሆን አምልኮ አስተጓግሏል። እነዚህ 3 ብላቴኖች ይቀርብ የነበረውን ለወርቁ ምስል ይቀርብ የነበረውን አምልኮ አቋርጠዋል። እና ወርቁም እንደቆመ ነው፣ አምላኪውም እንደቆመ ነው። ብቻ የሰው ሁሉ ጉንጭ ወደ እነሱ ዞሯል። አይታችሁ ነው እንደዚህ አዙሯል። እና አሁን በቃ ምን ሊያረጋቸው ነው ተብሎ ምንም ውጪ ሲሞት እርግጠኛ ሆኖ ሊሄዱ ሲሉ ንጉሥ መለስ ሳይል አይቀርም።
ወደ እሳቱ ዞር ብሎ ሲመለከት መጽሐፍ እንደሚነግረን 3 ሰዎች ነበር የተጣሉት። የሚታዩት 4 ናቸው። ታስረው ነበር የገቡት፣ አሁን ተፈተዋል። ሚነድ የሚቃጠል የሚሯሯጥ ሳይሆን የሚመላለስ በነፃነት በደስታ የሚንቀሳቀስ ሰዎች አየ። ንጉሥ ተደንቆ አማካሪዎቹን ጠርቶ አስረን አልነበረው የጣልነው? ንጉሥ ልክ ነህ፣ አሁን ለምን ተፈቱ? ያንተን የተቃጠለው የንጉሥ ንብረት ብቻ ነው። የእግዚአብሔሩ ንብረት በሰላም እየተንቀሳቀሰ ነው። የንጉሥ ነዷል። እሳቱ ማቃጠል እንደሚችል አንደኛ የንጉሥ ሰዎች ሞተዋል። ሁለተኛ ውስጥም እንደሚያቃጥል የንጉሥ ማሰሪያ ያስታውቃል። ነዷል፣ ተቃጥሏል። ሰዎቹ ግን በሰላም አይደለም ነው እየተመላለሱ እያለ ንጉሥ ተደንቆ ደሞ 3 ብቻ አይደለም ያየሁት። ውስጥ የነበረስ የቀደመ ሳይኖር አይቀርም። እንዴት ያለ ታያለ? የአማልክት ልጅ የሚመስል ከሰው መሃል መልኮ የሌለ ለካ የቀደመ ነበር። ውስጥ ከነሱ በፊት የሚጠብቃቸው ነበር ለካ። አምልኩት፣ ቤታችሁን ስጡት፣ ውደዱት እንጂ ፈርቶ የሚመለስበት መከራ የለም። ከብዶኛል ብሎ የሚተወው ጥያቄ የለም። እንደውም በመግባት ይቀድማቸዋል። አይሰጋ ፕሮቬና ማርታኒያ። እኔ በጣም ነው እኮ ነፍሴ የምትቀልጠው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ታስታውሳላችሁ? ውኖችን ሰብስቦ እኮ ነው የሚለው፣ በእጆቹ የያዘ የሰማያትን ሰራዊት በስማቸው አይደል የሚለው። እንዴት ትመስሉታላችሁ እኮ እያለ ነው። ውደዱት ነው የሚያዋጣችሁ እያላቸው ነው እኮ የእስራኤልን ሕዝብ። የትኛውም መከራ በእግዚአብሔር በአምላካችሁ ፊት ቀላል። ቀደማቸውን እንዳይደነግጡ አለሁ አላቸው። ብራዶ ፌኖሞራ ዲያካባ። አሁን እንዴት ነው ምናምን የሚደረገው እንዳይሉ ቀድሟል። እሱን ያልነካ ይነካን ዘንድ አይችልም። አምላክ አለን ብለው ፎክረዋላ። ሐሹ ነው እግዚአብሔር ቃል እንደሚነግረን 3 ብላቴኖች እየተመላለሱ 4ኛ አለ። መመላለስ ራሱ አይደንቃችሁም ወይ? ኒው ኤክስፒሪየንስ እኮ ነው። በገዳይ መካከል አንተ ከኔ ጋር ነህና አለ አይደል ዳዊት አይደል? አንተ ከኔ ጋር ነህና ክፉን በየት በኩል በሞት ጥላ መካከል እንኳን ባልፍ፣ ሞት ባለበት ሰፈር ባልፍ አልሞትም። ማልሞተው መንገዱ ምቹ ስለሆነ ሳይሆን ከኔ ጋር ያለኸው አንተ የሞትን ኃይል ስለምታጠፋው። የተመላለሱ አያቸው። አማካሪዎችን ጠርቶ ንጉሥ ገርሞት ይሄ ነገር ለኔም ነው ለእናንተም ነው ሲል፣ ኧረ እኛም እንዳንተው ነው ገርሞናል፣ እኛም እያየን ያለነው ንጉሥ። ወደ እሳቱ በር ቀረብ ብሎ እናንተ የልዑል አምላክ ባሪያዎች፣ ራሱ የስም ማሻሻያ የስም ቅድም ሲድራቅ ሚሳቅ ብና ብቻ ብሎ ነበር በነጠላ የሚጠራቸው። አሁን በታመኑበት አምላክ እናንተ ግድ የለም አምላክ አለኝ በሉ እንጂ ራሱን አሳልፎ ለትውልድ ያስተዋውቃል። ወደ እሳቱ በር ጠጋ ብሎ ሲድራቅ ኑ እንጂ ምናምን አይደለም። አረ የልዑል አምላክ ባሪያዎች ሐሹ አረ እባካችሁ ንውጡ አላቸው። ያው ገብቶ ስለማያወጣቸው ነው። ንውጡ ብቻ ነው የሚያዋጣው። አሪያም አወጥቶ ገብቶ ያስወጣል። ቅድም የገደለ እሳት ነው አሁን እነሱን ያልገደለው። አቤት የተፈቀደው ለጥቂት አካል ብቻ ነው። ለሚያመልክ አምላኩን እግዚአብሔር በነገር ለማይለውጥ 3ቱም ብላቴኖች ይላል እግዚአብሔር ቃል ሲነግረን ከእሳቱ መካከል ቅድም እንዳነበብ ወጡ ሚል ቃል ታስተውሳላችሁ? አቤት 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 አቤት! አውጃለሁ ዛሬም አምላክነቱን፣ አውጃለሁ ዛሬም ታላቅነቱን፣ አውጃለሁ ዛሬም ጌትነቱን፣ አውጃለሁ ዛሬም ታላቅነቱን። ከእግዚአብሔር የሚበልጥ አንድ ነገር አላውቅም። ይሄ እንደዚህ ነው እንደዚያ ነው አልልም፣ ግን እርግጠኛ ነኝ አንድ ነገር አውቃለሁ። የማመልከው አምላክ ከዚህ ሁሉ በላይ በላይ
ከእግዚአብሔር የሚበልጥ ይሄ እንደዚህ ነው እንደዚያ ነው አልልም፣ ግን እርግጠኛ የታመንኩት ጌታ በላይ 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 አባዳባጋጆ ዶሎ ፕሮዶሎ ፎራዲያ ላባራባን በሰላም ወጡ አይደል የሚለው ምታስተው ቀጥ ብለው ፕሮቬና ማጋዶራ ባጋጅ አማካሪዎች ተሰብስበው የቀረውን ቃል እናንተ ስለምታነቡት ነው። አማካሪዎች ተሰብስበው አገላበጣቸው ነው የሚለው። እያዞሩ ሲያዩዋቸው የእሳት ሽታ በላያቸው ላይ፣ ጸጉራቸው በእሳት አልተነካ፣ ልብሳቸው አልተነካ፣ ሰናፊላቸው አልተነካ። ምን ጉድ ነው ተባለ። ምን ጉድ ነው። ቁጥር 27 ሜትር የቆመ የወርቅ ምስል እያለ ለማይረባ ለማያይ ለማይሰማው ለዚህ የሚሰግድ መኳንንት መሳፍንት የሀገረ ገዢ ምናምን በያውራጀ የተሾመ በጣም ብዙ ሌላ አምላኩን የቀየረ ህዝብ በተሰበሰበበት ቁጥር 28 ንጉስ እንደዚህ ያለ ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና ሼባለው ፌፕራዲያላ ብራዛ ካታራዲያላ በና ምንም ክርክር የለም፣ ምንም ሙግት የለም። በመታመን ብቻ ከተማ ለአምላካቸው ለእግዚአብሔር ገለበጡ። አምላክ አለን። ዛሬም ይሄንን የእምነት ቃል የእምነት ኃይል ላካፍላችሁ ነው የመጣሁት። አምላክ አለን። ምንም ክርክር አያስፈልገው፣ ምንም ጩኸት አያስፈልገው። በመታመን ራሱን የሚገልጥ አምላክ አለ። አዋጅ ከላይ ጀመረ። ከሰፈር አይደለም የጀመረው፣ ከተናናሾች ንጉሱ ራሱ እኔ ሌላ እንደዚህ የሚያድን አላቅም። አከሸፉት አምልኮን፣ አከሸፉት የቆመውን። እንደ ቆመ ገደል ገባ። የሚታመን የሚወደድ የሚመለክ በሰማይና በምድር የባሪያዎቹ አምላክ እግዚአብሔር ሃሌሉያ። ሮዶፌላ ባጋጃት ያላባ እንግዲያውስ ቤታችን ለዚህ ጌታ እንዲሆን አሜን 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 አሜን። በእኛ ሰፈር፣ በእኛ መንደር፣ በእኛ ሁኔታ ትውልድ እየተሽቀዳደመ እስኪከተለው ድረስ የትውልድ ሁሉ ትኩረት በዚህ ጌታ ላይ እስኪሆን ድረስ መታመናችን ከፊት ይልቅ ይበዛዘን በኢየሱስ ስም መረኳችሁ። አሜን አሜን። እምቢ ምትሉለት አምላክ እናንተ ጨክኑ እንጂ ይጨክናል። አሜን። እናንተ እምቢ በሉ እንጂ ስለ እናንተም ይነሳ። የንጉሥ ትእዛዝ እምቢ ብለዋል። ከአምላካቸው በቀር ሌላ አምላክ አናመልክም ብለዋል። ብቻ አይደለም የሚለው ሰውነታቸውን አሳልፈው ሰጥተዋል። መጣ የኔ ጌታ። ቀጥሎ ስታነቡ አባረሯቸው አይደለም የሚለው ሾማቸው ነው የሚለው። ይበልጥ ስልጣናቸውን ከፍ አደረገ። ውደዱት እንጂ። በመሰረቱ እግዚአብሔርን የሚተካ ስጦታ ገዳይ ነው። በእግዚአብሔር በኩል የመጣ እግዚአብሔርን ከእናንተ መካከል ሊያስወጣ ከልባችሁ ዙፋን ሊያወርድ የሚመጣ የትኛውም አይነት ስጦታ እሱ በፍጹም ገዳይ ነው። እምቢ ያሉት ለዛ ነው። መኖርን ናቁ በእግዚአብሔር ምትክ ስለመጣ። እናንተ ትሞታላችሁ ወይስ አምላካችሁን አምላካ እንደሱ አይነት? አረ መኖር ራሱ መኖር የሚሆነው እግዚአብሔር ካለበት ነው። ጨክኑ እንጂ የሞት ሰፈር መጥቶ ነገራችሁን ወደ ህይወት ያመጣዋል። ብዙዎችን በገደለ ሰዓት መካከል ህይወት ነው የቀጠለው። ትልቅ ነው ትልቅ ከሚመስለው በላይ ጌታ ነው ጌታ ከሚመስለው በላይ ግዙፍ ነው ግዙፍ ከሚመስለው በላይ ኃያል ነው ኃያል ከሚመስለው በላይ በሉማ ትልቅ ነው ትልቅ ከሚመስለው በላይ ታላቅ ነው ታላቅ ከሚመስለው በላይ
ብርቱ ነው ብርቱ ከሚመስለው በላይ ኃያል ነው ኃያል ከሚመስለው በላይ ከእግዚአብሔር የሚበልጥ አሹ ይሄ እንደዚህ ነው እንደዚያ ነው አልልም፣ ግን እርግጠኛ ነኝ አንድ ነገር የማመልከው አምላክ ከዚህ ሁሉ በላይ 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 ነው በላይ ነው በላይ ነው በላይ ሳይ አውጃለሁ ዛሬም ትልቅነቱን አውጃለሁ ዛሬም አምላክነቱን አውጃለሁ ዛሬም ጌትነቱን አውጃለሁ ከእግዚአብሔር የሚበልጥ አውጁ አውጁ ይሄ እንደዚህ ነው ደግሞ ግን እርግጠኛ ነኝ ኢየሱስ የማመልከው አምላክ ከዚህ ሁሉ በላይ በላይ ነው በላይ ለመጨረሻ ትልቅ ነው ትልቅ ከሚመስለው ኃያል ነው ብርቱ ነው ብርቱ ከሚመስለው በላይ ሃሌሉያ ንጉሥ ነው ንጉሥ ከሚመስለው በላይ 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 ነው በላይ በላይ በላይ